የምታዩት ብላቴና ከተወለደ ከአንድ ዓመት ጀምሮ ይጥለው ነበር አለ። ከዚህ ነገር የተነሳ በጣም እጨነቅ ነበር። ወደ እግዚአብሔር ሰው ወደ ሐዋርያው እስራኤል መጣውና ጸለየልኝ። የሚጥለው ያ በሽታ ከላዩ ላይ ተነሳ ይላል። አሁን ጤነኛ ነው ይላል። ልጄ ለጌታ ክብር አምጡለት። ኢየሱስ ጌታ ነው። እቺ እንደዚህ ያለችኝ የሰባት ዓመት ልጅ ነበረኝ። ድንገት በሳል ህመም ይታመማል። እያሳለው ከምሽቱ 9 ሰዓት ላይ ድንገት ከውስጡ ነፍሱ ወጣች። ደንግጬ ስነሳ ሐዋርያው የጸለየው ውሃ ነበረ። ነፍሱ ወጣ የነበረችው መጮቶኩኝና ሐዋርያው የጸለየው ውሃ በላዩ ላይ ደፋውት። የሞተ ልጅ ተነስቶልኛል ትላለች። ለጌታ ክብር አምጡላት። ኢየሱስ ያድናል። ያለፈው ሳምንት ትዝ ይለኛል። እዛ አካባቢ ነበር ያለው። እዚህ አካባቢ ነው ያለው። ጠራውና አባ እንደዚህ ያልከው ብልቱ አብጧል። ያበጠው ማለት ነው። አብጦ ነው። እንደዚህ ሲታይ ንጹህ ሰው ነው፣ ግን ብልቱ አብጦ በጣም ትልቅ ሆኖ ነበር አለ። እንደዚህ አለ። የሚመጣ ሳምንት ተመልሰ እዚህ ስትመጣ እባጩ የለም፣ በሽታው የለም፣ በረከት ቤት ገብቷል። እንደውም አለኝ አለ። ከዚህ ሄድኩኝ፣ እባጩ ወዴት እንደገባ ሳላውቅ ደረቀ አለ። ለጌታ ክብር አምጡለት። ኢየሱስ ምን እሱ ብቻ ከተጸለየልኝ በኋላ አለ እንዴት እንደሆነ እንዴት እንደመጣ አማላቀው ከውጪ ብር ተላከልኝ ይላል። ለጌታ ክብር አምጡለት። ኢየሱስ ጌታ ነው። ከመቼ ጀምሮ ነበር የሞት? መስከረም 14 ላይ ኦፕራሲዮን ተደረገ። የሞት ቀን ነበረ። ወደ አንተ መጣው። አንተ በሱሪያ ላይ ፓንቲ አልፎ ጉባኤ ለጌታ ክብር ያመጣል። ለጌታ ክብር ይሁንለት። ሃሌሉያ። ሰብሴ አንደ ሰማችኋል። እሰነ ኢየሱስ በሉ እስኪ። ይሄ ጉዳይ ለጉባኤ አይገባም። በጌታ መንፈስ ለአየው ለኔ ነው የሚገባው። ኢየሱስ ጌታ ነው። የሰማችሁ ነው። አንድርውር አልቻለም። ያበጠው ጉዳይ ከባድ ሆነዋል። ጌታ ዝም ብል ኖሮ ጉዳይ ይቀጥላል። ጌታ ግን በቃ ካለ ሁሉ ጉዳይ ይቆማል። የዛሬ ሳምንት ተጸልዮ ዛሬ ሙሉ ተፈውሶ ምን ፈውስ ብቻ ተባረከ። በልቀኝ እጅ ገፍ አድርግልኝ። ይችላል። ካላሰባችሁ ቦታ ያላሰባችሁ ጉዳይ ወደ እጃችሁ ይገባል። አሜን አሜን። በእናንተ ቤት ሞትና ሐዘን አይሆንም። እስቲ አይሆንም። በዚህ አይሆንም። ወንድም እንደዚህ ያለኝ ለረጅም ዓመት የቀኝ እግሬ በማላቅ ሁኔታ አበጠብኝ። ሲያብጥብኝ ህመም ይዤ ወደ አዳሬ ከፍተኛ ሆስፒታል ሄድኩኝ። ሲሄድ ተቀርቶ ይወጣል፣ እምቢ ካለ ወደ ካንሰርነትም ሊሄድ ይችላል፣ ሊያስቆርጥም ይችላል የሚል አዋጅ ሰማው አለ። የሚገርም ነገር ይሄንን አዋጅ ስታወጅ ብዙ ሰዎች ሲመሰክሩ ዳንኩኝ፣ እግሬ ከመቆረጥ ዳነ፣ እብጠት ነበረኝ፣ ካንሰር ነበረኝ፣ ተፈወሰ የሚለውን በቲቪ ያየው ነበር። የሚገርም ነገር ቀጠሮ ኦፕራሲዮን ለመደረግ ይሄ ያበጠው እግሬ ኦፕራሲዮን ለመደረግ ቀጠሮ ይዤ ከነበርኩበት ተነሳውና ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ሐዋሳ አጥቢያ መጣውኝ። የእግዚአብሔር ሰው ሐዋርያው እስራኤል እንደዚህ አለ። ተነሳለው ከጉባኤ ውስጥ አንተ ላይ ማየው አንደኛ እግርህ ይቆረጣል፣ ካንሰር ይሆናል፣ ተቆርጦም ትሞታለህ፣ እኔ ባልጸልይ አለ። ከዛ ነሳው እግሬ አይቆረጥም፣ ኦፕራሲዮኑ ቀርቷል፣ ደና ሆኗል ይላል። አሁን እግሩ ደና ሆኖ እየተራመደ መጥቷል። ይቆረጣል የተባለ እግር እግዚአብሔር ፈውሶት መጥቷል። አራ ከዚህ በላይ ለጌታ ክብር እልልታ፣ ከዚህ በላይ ሐዋሳ፣ ከዚህ በላይ አሁን እግርህ ይራመዳል። እግሬ ምንም ሰላም ነው፣ ምንም በሽታ የለም። እብጠቱ ጠፋ። ምንም እብጠቱም ጠፍቶ ይሄንን አብጦ ሽንት ቤት መቀመጥ አልችልም፣ ዘርግቼ ነው የሚቀመጠው። ከዛ እዚህ ነበረ ቸርቹ፣ እዚህ መተን ኮንፈረንስ ነበረና እስቲ የሚያሙ ሰዎች እዛ ገዝተዋት ሄዱ ይለፉ ጸልያቸዋል አለ። ከዛ በኋላ ከዚህ ወተን ባለቤት ጋር ነበርኩና ሄደ ጠብቀን ያለ ውጭ አዳራሹ ላይ ያለን መጣ እንደ ሌላ ቦታ ላይ ደም እኔ ጋር መጣ። እግሬ ተፈወሳል። አሜን ያልኩ ተቀበልኩ። ዘይት ቀጭ ነበር፣ ዘይቱ ወሰደና እግሬ ላይ አረገ። ይኸው ምንም ነገር ይብጣት የለም። አረ ለጌታ ለፈዋሱ ጌታ ይቆረጣል የተባለው እግር የሚያድን ጌታ ክብር ይሁንለት። እኔ አሁን ምለው
በዚህ ሚዲያም በዚህ ጉባኤ ውስጥም የተለያየ ችግር ልክ እንደዛው ታሞ በሐኪም ቤት በተለያየ ቦታ ሆኖ የሚያዩ ሰዎች አሉና ለነሱ ምን የምትል መልእክት አለ? እነሱ የሚለው ነገር እውነት እዚህ ቤት እግዚአብሔር ያለ እግዚአብሔር ይፈውሳል። ይኸው እግዚአብሔር ሰው ሲጸልይ እውነት ሽባ ይተረትራል፣ ካንሰር ይፈውሳል፣ ኤችአይቪ ይፈውሳል። እውነቱ ነው። ኑ ወደዚህ ተመልከቱ። እግዚአብሔር ውሸቱን አታምኑ። ሰው የሚለው ነገር አታምኑ። ሟርተኛ ደጋሚ የሚለው ነገር አታምኑ። ኑ ወደዚህ ኑ ትፈውሳላችሁ። እግዚአብሔር ክብር እግዚአብሔር ጸጋ ያለበት እዚህ ቤት ነው። እውነትን እመሰክራለሁ። ለጌታ ክብር አምጡለት። ኢየሱስ ክብር ይሁንለት። ሌላ ምስክርነት እዛ ያለ ቤት የለኝም። ቤት የለምና ያው ቁልፍም ገዝቻለሁ። ቁልፍ ገዝቼ ቁልፍ እየቆይቻለሁ። ቆይቼ ያለ ምንም ቤት የለኝም። ብዙ ጊዜ እውነቱ ነው። ቅድም አባቴ እንደሚል ሐዋሳ ብዙ ዓመት ተንከራቻለሁ። ስራ የለኝም፣ አይሳካኝም። ትምህርት የለኝም። ቀን ስራ ይሰራለሁ። ብዙ ጊዜ በሽታ ከኔ አይለይም። ጮጋራ፣ ታይፎይድ ይኸው እውነቱ ነው። ኩላልቴ ተቀጥቼ 1 ዓመት 6 ወር ነው። ይሄ ኦፕራሽን ተደርጎ አሁንም እንደገና ተፈጥሮብኝ ሰኞ ነው ከሪፈራል ወጣሁት። አልቀደድም። አሁን ሄጄ ጸልዬ ተፈወሳለሁ ብዬ ነው መጣሁት። ሁለተኛ ዙር ማለት ነው። እና እግዚአብሔር ቤትም ሰጥቶኝ ቤት ሰርቼ ትንሽ ቤት ሰርቼ ገብቻለሁ። እግዚአብሔርን አመስግኑኝ። ቆማ ዳዳቤ ይዤ መጣሁ። ቀበሌ ድጋፍ ዳዳቤ ሰጠኝ። ያ ዳዳቤ ይዤ መጣሁት። እንዲህ ከፈተና ሆነ ያለ እውነት እዚህ ጋር ሮብ ሆነ ያለ ሐሙስ እየሄድኩት ክፍለ ከተማ እየሄጄ ይሄ ምንድን ነው ምን ቀብቴ ነው መጣለሁ። አረ ምንም አልቀባም እንዲህ አልኩና አንተ ሲሆን ለምን ታስቸግራለህ አለና እንዲህ ጽፎ ውሰድ እከሌ ጋር አለ። እሱም እንደዚህ አለ። በእውነቱ ነው። ሳምንት ሳይሞላ ቤት ሰርቼ መስከረም ላይ ቤት ገብቻለሁ። ለጌታ ክብር አምጡለት። ኢየሱስ ያድናል። ሐዋሳ ዋና ከተማ ፒያሳ ላይ ሁሉ ጉዳይ አልቆ ቤት ሰርቼ ቀኝ ከፍ አድርግ ደብዳቤ ጽፌ እዛ ትሄዳለህ። ቀኝ ከፍ አድርግ፣ ቀኝ ከፍ አድርግ። ከአንተ የሚጠበቀው አንድ ወረቀትን አንድ እስክሪብቶ ብቻ። እኔ እጸልይልሃለሁ። ጌታ ሞገስ ይሆናል። አሜን። በገባችሁ ቦታ ሁሉ ሞገስ ይሆናል። አሜን። ይሄ ወንድማችን እንኳን መለመን ቀርቶ ፈውሱን እንኳን በትክክል መናገር አልቻለም። ያን ያክል ምላሱ ብዙ እንትን ያለ አይደለም። ሞገስ ስላለው ግን አውርቶ አይደለም ለምኖ አይደለም። ገና ሲያዩ በቃ አንተ እንደ ሁሌ አለና ፈረመልኝ። ወደ እንትና አለ እንትና ፈረመ፣ እንትና አለ እንትና ፈረመ። ሮብ ተጸልዮ ሐሙስ ተሳካልኝ። አሜን። ይችላል። አንድ ወር ሳይሞላ ቤት ሰራው። እዚህ ቤት አይቆይም አይዘገይም። ከጎናችሁ ያለውን ሰው እንደዚህ ነካ አድርጉትና እዚህ ቤት በሉት፣ ፈውስ በሉት፣ አይቆይም አይዘገይም በሉት። የኔ ነገር አይቆይም የሚል ጨዋ አሜን ብሎ ይውሰድ ይህንን ቃል። ኢየሱስ ጌታ ነው። እቺትም ያለፈው ሳምንት ነው የተጸለየላትና የማፀን ካንሰር አለብሽ ተብላለች። አዋይ ሰምታለች። እዚህ መጣች። የእግዚአብሔር ሰው ሐዋርያው እስራኤል እንደዚህ አለ፣ የማፀን ካንሰር የለም። እስቲ የለም በሉ። እስቲ ተመልሳ ሄዳ ስትመረመር የማፀን ካንሰር አሁን የለም። የለም። እስቲ በእውኑ በስቲ የለም። የለም ነው። የለም። በእውኑ በስቲ እውነት እዛ ከኋላ የነበረሽ እውነትሽ ነው። እና ባሎታ እዚያ ላይ እንደ እና አንተ ራስህ ባለፈው የምታለቅሰው አሁን እንደ ጨባ ሆንክ። ከአርሲ ነገሌ ነው የመጣችሁት ብለህ እዛ ኋላ ከአርሲ ነገሌ እና ወደዚህ ጸግሽ ይሄ ሰው ሳምንት ሲያለቅስ ነበረ። ነይ ወደዚህ አንቺ እዛ የነበርሽ ጥግ የነበርሽ ለመጀመሪያ ጊዜ ቆይ መጣች፣ ተፈወሰች። መጨረሻ ሰዓት ላይ ለመጀመሪያ ቀን ነው መጡ። መጣች፣ ተፈወሰች። ቆይ እጃችሁ ከፍ አድርጉ። አንተ ጠላቶቻችሁ በካንሰር አይሞት አይታመም። የካንሰር ምልክት እንኳን በእናት በአባት በሚስት አይታይም። እጅግ በጣም የሚያስጠላ በሽታ ህያው ጌታ ነው የምላችሁ። ከካንሰር የተፈወሰ ሰው ጨዋ መሆን የለበትም። የራሱን ክብር መጠበቅ የለበትም። ለጌታ ክብር እጅግ ከፍ አድርግ። አንተ ሌሎች ሰዎች በሞቱበት በሽታ አንተ ግን አትሞትም። አልሞትም። ሌሎችን የበላ አንተን ግን አይበላ። አንቺን ግን አይበላ። አንተን ግን አይበላ። ደግሞ ቆንጆ ታገለግላላችሁ። አሁን ቤታችሁ ሙሉ ይሆናል። ታሪክ ተቀየረ። ያማረ ይሆናል።